ሰመመን ደራሲ ሲሳይ ንጉሱ ተራኪ ዮሐንስ የዝና ሲሳይ ከኢዛና ትረካዎች ምዕራፍ 1 የፍልስፍናው መምህር ዮናታን እጅጉ የተማሪዎቻቸውን ወረቀት በማረም ላይ ሳሉ አንድ በግዴለሽነት የተሰራ የጥናት ጽሑፍ ገጠማቸው። ጽሑፉ የአቤል ሙሉዬ መሆኑን ማመን ስላቃታቸው ከቢሮአቸው ድረስ አስጠርተው ጠየቁት። አቤል፣ ይህ የጥናት ጽሑፍ ያንተ ነው? አዎ የኔ ነው። ስትሰራው ተቻኩለህ ነበር መሰለኝ። አቤል ስለተደናገጠ ዝም አለ። ቶሎ መልስ አልሰጣቸውም። ዮናታንም ድንጋጤውን ከገጽታው ላይ ስላነበቡ አነጋገራቸውን ለማቅለል ሞከሩ። ማለቴ ለዝግጅቱ የሰጧችሁ ጊዜ አንሷችሁም ሊሆን ይችላል። አሁንም አቤል መልስ አልሰጠም። የይድረስ ይድረስ ሥራ መስራቱን ልቡ ያውቃል። ጊዜ አንሶት አልነበረም። እንዲያውም ከተሰጠው ጊዜ 1 ሳምንት ቀድሞ ነው ያስረከበው። በመሰረቱ መምህሩ በሰጡት የጊዜ ገደብ ውስጥ የጥናት ጽሑፍ ተሰርቶ መቅረብ አለበት። ከዚያ በኋላ የመምህሩ ድርሻ እንደ ሥራው ጥራትና ይዘት ውጤት መስጠት ነው። አስተዋዩ ዮናታን ግን በተበላሸው የአቤል ወረቀት ላይ ሳያመዛዝኑ እርምጃ መውሰድ አልፈለጉም። ዓይናቸውን ወረቀት ላይ ተክለው በሐሳባቸው የአቤልን ለውጥ ለማጥናት ተገደዱ። በአዲስ አበባው ዩኒቨርሲቲ የፍልስፍና ትምህርት ክፍል የዓመቱ ተመራቂዎች 7 ናቸው። ከ7ቱ መካከል አንዱ አቤል ሙሉዬ ነው። መምህሩ ከማናቸውም ይልቅ በአቤል ላይ ያላቸው እምነት ላቅ ያለ ነው። የ3ቱን ዓመት የዩኒቨርሲቲ ትምህርት እያጠናቀቀ የመጣው ከፍ ባለ ውጤት ነው። ከዚህም በላይ በክፍል ውስጥም ሆነ በውጭ በግል የሚያቀርበው ጥልቅ ዲያሎግ በዮናታን ልብ ውስጥ ትልቅ ቦታ ነበረው። የዮናታን ምኞት አቤል በከፍተኛ ማዕረግ ተመርቆ የበለጠ ከፍተኛ ትምህርት እንዲከታተል ነው። ታዲያ ይህ የአፋፍ ላይ እንቅፋት ምን ይሆን ሲሉ ዮናታን ራሳቸውን ጠየቁ። ካቀረቀሩበት ወረቀት ቀና ብለው መነጽራቸውን በጣታቸው ሽቅብ ገፋ እያደረጉ ለአቤል ድንገተኛ ጥያቄ ያቀረቡለት። ዕድሜህ ስንት ነው? 21 ገና ወጣት ነህ አሉት። የደረሰበትን የትምህርት ደረጃ ከዕድሜው ጋር በማነጻጸር በአንደኛና በመለስተኛ ሁለተኛ ደረጃ ትምህርት ቤት እያለሁ 3 ያክል ክፍሎች በእጥፍ ነበር ያለፍኩት። ለዚህ ነው በጊዜ ዩኒቨርሲቲ የገባሁት አላቸው መገረማቸውን በማየት። ወላጆችህ በቅርብ ናቸው? ይህ ድንገተኛ ጥያቄ አቤልን ቢያስደነግጠውም ከጥናት ጽሑፉ ጉዳይ ወጣ ያለ አርዕስት በመሆኑ ግን ወዶታል። ይሁንና በተዘዋዋሪም ቢሆን ለዚህ ጥያቄ መንስኤው የጥናቱ መበላሸት መሆኑን ሳይገምት አልቀረም። በቅርብ እንኳን የሉም፣ ጎንደር ክፍለ ሀገር ናቸው ሲል መለሰ። የኑሮ ደረጃቸው እንዴት ነው? መቼም ጎርሰው ያድራሉ፣ ቋሚ የገቢ ምንጭ ግን የላቸውም ካለ በኋላ ድንገት ግልፍ ብሎት ያው እንደ አብዛኛው ኢትዮጵያውያን ወላጆች የእኔን እጅ ተጠባባቂዎች ናቸው ሲል አከለበት። ይህ ከጥያቄያቸው ውጭ ቢሆንም አንድ አቤል የተመረረበት ጉዳይ መሆኑን ከአነጋገሩ ለመረዳት ዮናታን ጊዜ አልወሰደባቸውም። ሆኖም የእሳቸው መንደርደሪያ በአቤል ውስጥ በቅርብ የደረሰ አደጋ ወይም አጋጣሚ እንዳለ ለመረዳት ነበር። በዚህ ረገድ ቀጥተኛ መልስ ባያገኙም ጥርጣሬያቸውን ለማስወገድ ግን ችለዋል። ታዲያ ብለው ዮናታን መናገር ያሰቡትን ሳይጨርሱ አጠገባቸው ያለው ቴሌፎን አቃጨለ። የስልክ ጥሪው የማን መሆኑን በልባቸው ገመቱ። ሃሎ ሊብሊንግ አሉ አንዳች ነገር እንደሚጠብቁ ሁሉ ፊታቸው ላይ ጉጉት እየተነበበ። የደወለችው ሚስታቸው ሞኒካ ነበረች። ንግግራቸው በጀርመንኛ ስለሆነ አቤል ከዮናታን አፍ ምንም ነገር ሊረዳ አልቻለም። ነገር ግን የዮናታን ሚስት ጀርመናዊት መሆኗን በዩኒቨርሲቲው አካባቢ ሲወራ ይሰማ ስለነበር ዮናታን አሁን የሚነጋገሩት ከእርሷ ጋር መሆኑን ገመተ። ሰሞኑን በርሊን ውስጥ የሚገኘው የሞኒካ ወንድም በጠና ታሞ ከባድ ቀዶ ጥገና እንዲደረግለት እየተጠባበቀ ነበር። ዮናታንና ሚስታቸውም ይህንኑ ጉዳይ በቴሌፎኑ በመከታተል አብረው ሲጨነቁ ነው የከረሙት።
የተጠቀሰው ዕለት ደርሶ 3 ሰዓት ያክል የፈጀ ቀዶ ሕክምና ከተደረገለት በኋላ ወንድሟ በሰላማዊ ሁኔታ እንደሚገኝ ዘመዶቿ ከበርሊን ደውለው ለሞኒካ ይነግሯታል። ሞኒካም ወደ ዮናታን የደወለችው ይህንኑ ልታበስራቸው ነበር። ዮናታን ቴሌፎኑን ከዘጉ በኋላ በደስታ ስሜት ፊታቸው ፈካ። ከአቤል ጋር ጀምረውት የነበረውን ርዕስ በዜናው ጣልቃ ገብነት ለማሳጠር ተገደዱ። እስቲ ለማንኛውም እንደገና የው አሉት በሚያባብል ድምፅ። አቤል በእሽታ ራሱን ናጠ። ሐሳብ ውስጥ ገብተህ ወይም ተቻኩለህ ይሆናል እንጂ አንተ እንዲህ አይነት ሥራ እንደማትሠራ ተማመናለሁ እያሉ ለአቤል ወረቀቱን መልሰው ሰጡት። ወረቀቱን ሲቀበላቸው ፊቱ ላይ አንድ ስሜት አነበቡ። ስሜቱ የገባቸው ይመስላል። አይዞህ የ3 ሳምንት ጊዜ ሰጥቼሃለሁ፣ ረጋ ብለህ ሥራው አሉት። አቤል ሲወጣ ከአንድ እሱነት ውስጥ 2 ስሜቶች እየተሟገቱ ነበር። ስማ አቤል፣ አሁን ወረቀቱን መልሶ የተቀበልካቸው ምን ልትጨምርበት ነው? የተቻለህን ያህል ሰርተሃል። ይልቅ የማውቀው ይህን ያህል ነው፣ በቃ በልና መልስላቸው፣ ያሻቸውን ውጤት ይስጡ ይላል አንዱ ስሜቱ። ይህንን ማመንታትህን ትተህ እንደገና በደንብ አጥርተህ ለመስራት ሞክር። ተፍጨርጨር። የመጨረሻ ዓመትህ መሆኑን አትርሳ። ወላጆችህም በተስፋ የአንተኑ እጅ ጠባቂዎች መሆናቸውን አትርሳ። የሚወዱህን መምህርም አታስቀይማቸው ይላል ሌላኛው ስሜቱ። የወላጆችህም ችግር የመምህርህም ፍቅር ከችሎታህና ከአቅምህ በላይ ሊያደርግህ አይችልም። የምትችለው ያንን ያህል ነው። በቃ እስቲ ለማንኛውም እንደገና የው። እንዲህ ስሜቶቹ እየተሟገቱ ከመኝታ ክፍሉ ደረሰ። 3ቱም የመኝታ ክፍል ጓደኞቹ እዚያው ውስጥ ነበሩ። አቤል ምንም ሳይነግራቸው በቀጥታ ወደ አልጋው ሄዶ በአንድ ጎኑ አረፍ አለ። ከቅርብ ጊዜ ወዲህ አቤል ለመኝታ ክፍል ጓደኞቹ ወሬ ማካፈል ቀርቶ አብረውት መሆናቸውም እያስጠላው ነበር። ብቸኝነት እያጠቃው ስለመጣ ብቸኛ ክፍል ውስጥ ቢሆን ምንኛ በወደደ። ከራሱ ጋር በመጣላቱ የፈጠረው ጥላቻ እንጂ ከአንዳቸው ጓደኞቹ ጋር ግጭት አልነበረውም። እስክንድር ማንደፍሮ አቤልን ተደራራቢ አልጋ የሚጋራው የመኝታ ክፍል ጓደኛው ነው። በዩኒቨርሲቲ ውስጥ 3 ዓመት አብረው ቆይተዋል። ከመኝታ ክፍል ጓደኝነታቸውም ሌላ ሁለቱም የፍልስፍና ተማሪዎች ናቸው። እስክንድር ከአቤል በዕድሜ ላቅ ያለ ሲሆን በአቤል የትምህርት ጉብዝና ላይ ጤናማ የሆነ ቅናት አለው። ሌሎቹ ሁለቱ የመኝታ ክፍል ጓደኞቹ ሳምሶን ከልሌና አስራት ጣሰው ናቸው። ሁለቱም በግቢው ውስጥ የሚታወቁት በቅጽል ስማቸው ነው። ሳምሶን ከስሙ ጋር ጉልቤው የሚል ቅጥያ ስለወጣለት ማንኛውም ተማሪ ሲጠራው ሳምሶን ጉልቤው እያለ ነው። አስራት ደግሞ የሚታወቀው ድብርት በሚል ቅጽል ስም ነው። በተማሪው ዘንድ ትክክለኛ ስሙ ጭራሽ ተረስቷል ለማለት ይቻላል። ሳምሶን ጉልቤው እነ አቤል መኝታ ክፍል የመጣው በዚህ ዓመት ነው። ከእስክንድር ጋር የአንድ ሰፈር ልጆች ስለሆኑ አንድ የፍልስፍና ተማሪ ፈተና ወድቆ ከወጣ በኋላ ክፍላቸው ውስጥ ትርፍ መኝታ መኖሩን አይቶ ነው የመጣው። የ2ኛ ዓመት የምጣኔ ሀብት ተማሪ ነው። በአንደኛ ዓመት ትምህርቱ ባገኘው ዝቅተኛ ውጤት ማስጠንቀቂያ ውስጥ ቢገባም ስፖርቱን አላቋረጠም። ስፖርትና ምግብ በጣም ይወዳል። የዚያኑ ያህልም ሰውነቱን ስላዳበረ አፍላነቱ ይፈታተነዋል። ለዚህ ነው ጉልቤው የሚል ቅጥያ ይወጣለት። በዚህ ዓለም ላይ ማንም ሰው የሚያሸንፈው አይመስለውም። እንኳን እሱን ቀርቶ ጓደኞቹን የሚደፍር ከመጣ ማነው እሱ? እናቱን ብሎ ማፍጠጥ ነው። ጥርሱን ነው የማወልቀው። ሴትም ከሆነች ጥርሷን ነው የማወልቀው። የጡንቻ መፈክሮቹ ናቸው። ሁሌ ሁሉን ሰው እንዳንቀጠቀጠ ነው። አንድ ቀን ብቻ በአንድ የግቢው ወጣት ተደፍሯል። ሳምሶን የምግብ አዳራሽ ሰልፍ አይወድም። ሁሌ ጥሶ ነው የሚገባው። አንድ ቀን እንደለመደው ሰልፍ ጥሶ ሊገባ ሲል ከፊት የነበረ በዕድሜው በሰል ያለ ወጣት በአድራጎቱ በሽቆ ጭንቅላት እያለህ ለምን በጡንቻ ታስባለህ? በጡንቻው የሚያስብ አህያ ብቻ ነው አለው። ሳምሶን ጉልቤው ይህን ሰውና ቃላቱን እስከ መቼም አይረሳቸውም። ካልተደባደብኩ ብሎ ለጊዜው ቢጋበዝም ከዚያ በኋላ ባላቸው ግንኙነት ለራሱም ከማይገባው ስሜት ወጣቱን ያከብረው ነበር። አስራት ፍጹም ዝምተኛ ነው። ብሶትም አለበት።
እዚያው ለዚያው ይልጎመጎማል እንጂ በወጉ አይናገርም። ጣዕም የሌለው ዝምታው ያስጠላል። ማኅበራዊ ኑሮ ውስጥ ያለ አይመስልም። ድብርት የሚል ቅጽል ያወጡለትም ለዚሁ ነው። ከሳምሶን ጋር ተደራራቢ አልጋ ቢጋሩም ቅሉ አይስማሙም። ሳምሶን ንጋት ላይ እየተነሳ የሚሠራው ስፖርት ድምፅ ስለሚፈጥር ድብርትን ያናድደዋል። አልጋው ላይ የሚያደርገው መወራጨት ያበሽቀዋል። ከሁሉም በላይ ድብርትን የሚያናድደው ደግሞ የሳምሶን ፈስ ነው። በየጊዜው ቁልቁል ሲያቦንበት አፍንጫውን ይዞ ከመነፋነፍ ሌላ ምርጫ አልነበረውም። አስራት ድብርት ሌላ በጣም የሚጠላው ነገር ቢኖር መኝታውን ማንጠፍ ነው። እንዲሁ እንዳድበሰበሰ የየትምህርት ወራቱን ይጨርሳታል እንጂ አንሶላውን አራግፎ በቅጡ አያነጥፍም። ካልሲውን ማጠብም አይወድም። ከእነ እስክንድር የሚጣላው በዚሁ ነው። ትምህርትም ከሌሎች በጋራ ማጥናት ወይም መወያየት አይሆንለትም። አድፍጦ ከርሞ ፈተና ላይ መሟሟት ነው የሱ ችሎታ። ጓደኞቹ ዝቅ አድርገው ነው የሚገምቱት። ዕውቀቱና ፈተና ላይ የሚያመጣው ከፍ ያለ ውጤት ያለመጣጣም ብዙዎቹን ያስገርማቸዋል። አቤል ከዮናታን ቢሮ ከተመለሰ በኋላ ለአንዳቸውም ነገሩን ሳያሰማ ቢቆይም የገጽታውን መለዋወጥ በማየት እስክንድር መወትወቱ አልቀረም። ምን ነው ሀገር ሰላም አይደለም እንዴ? ምን እባክህ እነ ዮናታን ረበሹኝ አለ አቤል ስሜቱን አክፍቶ። ኦ አባታችን ምን አድርጋሉህ? ፍቅሩን ለመግለጽ የሚጠቀምበት የአነጋገር ስልት ነበር። ሰሞኑን የሰጠኋቸውን የጥናት ጽሑፍ እንደገና እንድሠራው አዘዙኝ። ምን ታደርገዋለህ? መበርታት ነው። አይዞህ 6 ወር እኮ ነች የቀረችን። በሱ ቤት 6 ወሩን የ6 ሰዓት ያክል አቅልሎ መናገሩ ነው። ለአቤል ግን 6 ወሩ 6 ዓመት ሆኖ ነበር የተሰማው። ምዕራፍ 2 የዓመቱ ትምህርት ከተጀመረ 2 ወር እንኳ ባይሞላም የዩኒቨርሲቲው ተማሪዎች በጥናት ተዋክበዋል። አብዛኛው ተማሪ ፊቱን ወደ ቀለም መልሷል። አንዳንዱ ደግሞ የሌላው አጠናን ተስፋ አስቆርጦት የትምህርት አሰጣጡ ከብዶት ወይም ደግሞ አንድ የሙከራ ፈተና አስበርግጎት የመሰናበቻ ጊዜውን ብቻ በመጠባበቅ 16 ሰዓት ይተኛል። አይብዛ እንጂ አቤል የገጠመው አይነት ችግር ውስጥ ገብቶ የሚዋዥቅም አይጠፋም። የሁለተኛና የሦስተኛ ዓመት ተማሪዎች መጠነኛ መረጋጋት ይታይባቸዋል። ጥናቱ በመጀመሪያና በመጨረሻ ዓመት ተማሪዎች ላይ ያይላል። በተለይ በርካታ ተማሪ የሚያረግፈው የመጀመሪያ ዓመት አጋማሽ ፈተና እንደ ጦር ስለሚፈራ ተማሪዎቹ የገና ማዕበል የሚል ስም አውጥተውለታል። የመጀመሪያ ዓመት ተማሪዎች ለትምህርቱ ብቻ ሳይሆን ለግቢውም እንግዳ ስለሚሆኑ መቻኮልና መረበሽ ይታይባቸዋል። በዚሁ ምክንያት ፍሬሽ ጦጣው የሚል ስያሜ ወጥቶላቸዋል። ትግላቸው ፈተና ለማለፍ ብቻ ሳይሆን ዩኒቨርሲቲ ውስጥ የመቆየት ሕልውናቸውን አስከብረው ይህን ስያሜ ለማስፋቅም ጭምር ነው። ትዕግሥት ፈረደ ከማዕበሉ በፊት ለመዳን ከሚፍጨረጨሩት የመጀመሪያ ዓመት ተማሪዎች አንዷ ናት። አብዛኛውን ጊዜ የምታጠናው ከዋናው ቤተ መጻሕፍት ጀርባ የሚገኝ ዋርካ ስር ነው። ጓደኛዋ ማርታ ደመቀ ይህን ቦታ እምብዛ ባትወደውም በትምህርቱ ረገድ የትዕግሥትን እርዳታ ስለምትፈልግ ብዙ ጊዜ አብራት ታጠናለች። ሰሞኑን የመጀመሪያ ዓመት አጋማሽ የፖለቲካዊ ኢኮኖሚያዊ ትምህርት ፈተና አለ ስለተባለ ሁሉም የሚያጠኑት ይህንኑ ነው። አብዛኛው ተማሪ የአጠናን ስልት የለውም፣ መደናገጥ ይበዛበታል። የአንድ ትምህርት ፈተና አለ ከተባለ ተማሪው ሙሉ ኃይሉን እዚያ ትምህርት ላይ ያውላል። የተቀሩት ትምህርቶች ሳይታዩ ይከርማሉ። ሌላ ፈተና ሲመጣ ደግሞ ወደ ሌላው ይዘምቱበታል። ትምህርትን በአእምሮ ውስጥ ከሚቀርጽ ያጠናን ዘዴ ይልቅ በሽምደዳ ለጊዜው ያክል አውቆ መሰናክሉን የማለፍ ልምድ እየዳበረ መጥቷል። ትዕግሥትና ማርታ ይህንኑ ትምህርት በማጥናት ላይ ሳሉ አንድ ወጣት በአካባቢያቸው ውልብ ሲል ታያቸው። ቀድማ ያየችው ትዕግሥት ነበረች። ሆኖም ቶሎ ብላ ዓይኗን ሰበረች። ማርታ ወጣቱን እንዳየችው ከአፏ አመልጧት ያውልሽ አለቻት። ምን አለችና ትዕግሥት የማርታን ሐሳብ ለማደናገር ቶሎ ብላ በይልቅ ልጠይቅሽ አለቻት። ምን? ድንገት ባመለጣት ቃል ተደናግጣ ከምናጠናው ትምህርት ውስጥ ነዋ። እሺ ጠይቂኝ አለች ማርታ ለአፏ ያክል። ልቧ ግን ወዳለፈው ጉዳይ ቀርቶ ነበር። ለምንድን ነው የምትደብቀኝ ስትል አሰበች። እኔ እንደሆንኩ ነቅቼባታለሁ። ሞኝት
በእሷ ቤት ማንም አላወቀብኝም ብላ እኮ ይሆናል። ያበጠው ይፈንዳ እንጂ ዛሬ አውጣጣታለሁ ብላ በልቧ ፎከረች። ግን ዋና ነሽ ትዕግስት ሙች። ምን ነው ምን አረኩሽ አለች ትዕግስት ነገሩ ቢገባትም እንዳላወቀች ሆና በመቅረብ። ስለሱ ሳነሳብሽ ለምን ትዘጊኛለሽ አለቻት ድርቅ ብላ ጉዳዩን በግልጽ በማውጣት። ትዕግስት ምንም አልመለሰችም። ክው አለች። ወደ ኋላዋ አስታወሰች። በእርግጥም ስለ አቤል ስታነሳባት ብዙ ጊዜ ዘግታታለች። አንድ ጊዜ ማርታ አቤልን ከሩቅ ስታየው ከትዕግስት ጋር ጨዋታ ለመክፈት ብላ ትዕግስትዬ ይሄ ልጅ በትምህርቱም በጣም ጎበዝ ነው አሉ። በሦስተኛ ዓመት አጋማሽ ላይ ለመጀመሪያ ጊዜ በሁለት ትምህርት ቢያግኝቶ ካልታነቅኩ ብሎ አስቸግሮ ነበር ይባላል አለቻት። ለምን አለች ትዕግስት ለጨዋታው ብዙም ስሜቷን ያልሰጠች በመምሰል። ጂፒኤው ትንሽ ዝቅ ስላለበት ነዋ። ከ4 ነጥብ ወርዶ አያውቅም ይላሉ አለች ማርታ የትዕግስትን ስሜት የሳበች መስሏት ክፉኛ የተገረመች ያህል ራሷን እየነቀነቀች። ኧረ አለችና ትዕግስት ቶሎ ብላ ወደ ሌላ ርዕስት ጉዳይ ዞረች። ማርታም በሆዷ በሽቃ ነገሩን ተወችው። ሌላ ጊዜ ደግሞ በመኝታ ክፍላቸው ውስጥ ከሌሎቹ 2 ልጃገረዶች ጋር ሆነው ስለ ትምህርት መስክ መረጣ ጉዳይ ሲጨዋወቱ በማርታ ሐሳብ ውስጥ አቤል ብቅ አለባትና እኔ አንዳንድ ልጆች ጥሩ ጭንቅላት ኖሯቸው ለምን የማይሆን መስክ እንደሚመርጡ ይገርመኛል አለች። እንዴት አለች ትዕግስት። አሁን ዘንድሮ በፍልስፍና ትምህርት ከሚመረቁት ተማሪዎች መካከል አንድ ልጅ አለ። ብታዩ እኮ የቱ ነው ሲሉ 2ቱ ልጃገረዶች ጠየቁ። ትዕግስት የአቤል ጉዳይ መነሳቱ ስለገባት አንገቷን አቀርቅራ ከጥፍሯ ውስጥ የሌለ ቆሻሻ ታወጣ ጀመር። ማርታ ነቃችባት፣ ግን ጨዋታዋን አላቋረጠችም። በጣም ጎበዝ ነው የሚባለው እያለች ለ2ቱ ልጃገረዶች ለማስረዳት ሞከረች። ስሙንም ታውቀዋለች። ሆኖም በትዕግስት ፊት መጥራቱ የሚያስደነግጣት ወይም ሌላ ጥርጣሬ የሚያሳድርባት ስለመሰላት ስሙን አልጠራችውም። 2ቱ ልጃገረዶች የአቤል ምስል አይነ ህሊናቸው ውስጥ ሊመጣላቸው ስላልቻለ እሺ ብቻ ጨዋታውን ቀጥይ አሏት። እና እሱን ብሆን አለች ማርታ እንደሱ ጭንቅላት ቢኖረኝ ሜዲሲን ወይም ኢንጂነሪንግ ነበር የምመርጠው። እንደሱ ማለት እንኳን አትችይም አለች አንደኛዋ ልጃገረድ። ሰው እንደ ፍላጎቱ ነው። አንቺ የምትይው ልጅ የፍልስፍና ጥማትና ፍላጎት ይኖረው ይሆናል። ደግሞስ የከበደና የከበረ ትምህርት ሜዲሲን ብቻ ነው ያለው ማን ነው እሱ? በእኔ ግምት ማንኛውም የትምህርት አይነት የተከበረና ዋጋ ያለው ነው። ዋናው ነገር እንደ ባለቤቱ ፍላጎትና አያያዝ ነው። ትዕግስት ልቧ ቅቤ ጠጣ። ደስታዋ የልጃገረዷ አነጋገር አቤልን ስለሚደግፍ ብቻ ሳይሆን የራሷም እምነት ስለሆነ ነበር። በትዕግስት አመለካከት ፍላጎትና ትክክለኛ ስሜት በገንዘብ መለወጥ የለበትም። የመስክ መረጣው ጉዳይ በአብዛኛው ተማሪ ዘንድ ስሜቱ የትኛውን ይከተላል መሆኑ ቀርቶ የትኛው ብዙ ገንዘብና እድገት ያስገኛል የሚለው ሆኗል። ቢገኝም ቅሉ ያለ ስሜትና ፍላጎት የሚሰራ ሥራ ብኩንነትን፣ ግዴለሽነትንና ራስን መጣልን እንደሚያስከትል አርቆ የሚያስበው እምብዛም አልተገኘም። ለማንኛውም መነሾው የአቤል ጉዳይ በመሆኑ ትዕግስት ጨዋታዋን ተካፍላ ይህንን አስተያየት ለመስጠት አልቻለችም። ስሜቷን አፍና ዝም አለች። ማርታም የአቤልን አርዕስት ያነሳችው የትዕግስትን ስሜት ለማጥናት ነበር እንጂ ለክርክሩ ብዙም ደንታ አልነበራትም። ስለዚህ ያን ዕለትም በሽቃ አሳለፈችው። ትዕግስት ይህንንና የመሳሰሉትን ካስታወሰች በኋላ በእርግጥም ስለ አቤል ስታነሳብኝ ብዙ ጊዜ ዘግቻታለሁ ብላ አሰበች። ማርታ ወሬ ትወዳለች። በተለይ የፍቅር ወሬ ከሆነ አነፍንፋ ነው የምትሰማው። ልማድ ሆኖባት ነው እንጂ በፍቅረኞች መሃል ገብታ ተንኮል ለመስራት አይደለም። ከትዕግስት ጋር በዩኒቨርሲቲው የመኝታ ክፍል ውስጥ ተደራራቢ አልጋ ላይ ስለሚተኙና አብዛኛውን ጊዜ አብረው ስለሚያሳልፉ የአጭር ጊዜ ምስጢርም ቢሆን ሰርስራ ለማወቅ ባለመቻሏ ከልቧ በሽቃለች። ትዕግስት ከአቤል ጋር የአይን ፍቅር እንደጀመረች ከጠረጠረች እንኳ ወር ያህል ይሆነዋል። በእውነት ዋና ነሽ ስትል ደገመች ማርታ። እኔ ጓደኛዬ ነሽ ብዬ የሆዴን ሁሉ አጫውትሻለሁ፣ አንቺ ግን ልብሽ አይያዝም። ትዕግስት ተረበሸች። ልብሽ አይያዝም የሚለው ቃል አስደነገጣት። እኔ እኮ ደብቄሽ አይደለም ደብቀሽኝ ነው እንጂ። ኧረ ታዘብኩሽ። እሺ ዋና ነሽ አለች ማርታ አንጀት በሚበላ አነጋገር። ማርታ ሙች መደበቂያ አይደለም
አንዳንዴ መንገድ ላይ ስንገጣጠም ያየኛል። በቃ የማርታ የወሬ አንቴናዎች ከመቼውም በላይ ነቁ። ሕዋሳቶቿ ከትዕግስት አፍ ሲወጣ ለመስማት ሲጓጉ ለከረሙት ነገር ተቁነጠነጡ። እንዴት ማየት? ዝም ብሎ ማየት ስትል አፋጠጠቻት። አዎ በቃ እንዴት ልበልሽ አለች ትዕግስት ሁኔታው ለገለጻ አስቸግሯት። ዝም ብሎ ያየኝና አይን ለአይን የተገጣጠምን እንደሆነ ተሸማቆ አይኑን ይሰብራል አለች የራሷን ደብቃ። ማርታ በልቧ ሳቀች። ሴቶች አብዛኛውን ጊዜ ተወደድን እንጂ ወደድን እንደማይሉ ታውቃለች፣ ልምዱም አላት። ማርታና ትዕግስትን አጋጣሚ በመኝታ ክፍል አገናኝቷቸው የትዕግስት የቀለም ትምህርት ጉብዝና አስተሳሰራቸው እንጂ ጓደኞች ሊሆኑ የሚችሉ አልነበሩም። በአስተዳደግና በአኗኗር ሁኔታ ብዙ ይለያያሉ። ፍቅር ለደብረ ዘይቷ እንግዳ ነገር ነው። ፍቅር ተደጋግሞ በተጀመረ ቁጥር አዲስ መሆኑ ባይቀርም ቅሉ ለመሃል አራዳ አደጓ ማርታ እንግዳ ነገር አልነበረም። ቀን ከወንድ ጓደኛ ጋር መውጣት፣ ማደር፣ በተለያዩ የጨዋታ ቦታዎች ላይ መገኘት ከማርታ አፍ የማይጠፉ ጨዋታዎች ናቸው። ትዕግስትም እኒህን መሳይ የማርታ ሚስጥሮች ስታዳምጥ በመክረሟ በዚህ ዕለት ልብሽ አይያዝም ያለቻትን ለማስተባበል ስትል ደብቃ የቆየችውን የአቤልን ጉዳይ ለማውጣት ተገደደች። ለመሆኑ ስንት ጊዜ ነው አለች ማርታ ለጥናት የገለጠችውን ደብተር ጭራሹን ዘግታ። ምኑ አለች ትዕግስት። ጥያቄው ቢገባትም በአንዴ መመለሱ አስቸግሯት። ከአቤል ጋር በአይን ከጀመራችሁ ነዋ አለቻት ድርቅ ብላ። ከአቤል ጋር በአይን ከጀመራችሁ ነዋ አለቻት ድርቅ ብላ። ትዕግስት የአቤል ስም ሲነሳ የባሰ ድንግጥ አለች፣ ደስታ የተቀላቀለበት ድንጋጤ። በግምት 6 ሳምንት ይሆነዋል ካለች በኋላ ወዲያው እኔ እኮ እሱ ስለሚያየኝ ነው እንጂ አለችና በግዴለሽነት አይነት ትከሻዋን ነቀነቀች። እሺ አለች ማርታ ጨዋታው በዚህ እንዳያልቅ በመስጋት። ትዕግስት ትክ ብላ ከማየት በስተቀር ምንም አልተነፈሰችም። 11ኛ ክፍል እያለሁ አንድ መምህር ምን አለ መሰለሽ? ምን አለ አለች ትዕግስት ለመልሱ ብዙም ያልጓጓች በመምሰል። መጀመሪያ ለክፍሉ ጥያቄ አቀረበ። ምን የሚል? ፍቅር የሚጀምረው ከየት ነው? ከየት ነው አላችሁ ታዲያ? እኔ ከአካባቢ ወይም ከአቅራቢያዬ ብዬ መለስኩ። ሌሎቹም የመሰላቸውን መለሱ። በመጨረሻ መምህሩ ራሱ ፍቅር የሚጀምረው ከአይን ነው ብሎ ገላገለን። ትዕግስት ነገሩ ቢኮረኩራትም አልሳቀችም። ማርታም አልረካችም። ከትዕግስት አፍ መስማት የፈለገችው ሁሉ ቀድማ የምታውቀው ሆኖ ስላገኘችው አዲስ ምስጢር ለመሰርሰር ሰልተው የቆሙት ሕዋሳቶቿ ሳይሳኩ ቀሩ። አያንቺ አለቻት ቆይታ። እንዴት? እንዲሁ ነዋ። ትዕግስት በመቅለስለስ አይነት ትከሻዋን ነቀነቀች። ምዕራፍ 3 አቤል ከፍልስፍና መምህሩ የተቀበለውን የጥናት ጽሑፍ ሲሸሸው ሰንብቶ በአራተኛው ቀን የግዱን አነሳው። አልጋው ላይ ጋደም እንዳለ ነበር ለማንበብ የፈለገው። ኮሶ የሚጠጣ ይመስል ፊቱን አጨማዶ ገለጠው። የመጀመሪያውን ገጽ ሳያነብ እያገላበጠ ከመሃል ደረሰ። እንደገና ወደ ኋላ ተመለሰ። የራሱ የእጅ ጽሕፈት አስጠላው። ኤጭ አለ በመሰላቸት ድምፅ። አሁን ምኑን ነው የማሻሽለው? የቻልኩትን ያህል ሰርቻለሁ በቃ። ገና ሳያነበው የሚሻሻል ነገር የለበትም ብሎ ወሰነ። እጆቹ ሳይታዘዙ የጥናት ጽሑፉን ወረቀት ከደኑ። ምን ይመጣብኛል ሲል አሰበ። እንደገና ባልሰራው ተሰቀል የሚለኝ የለ። ያው ወድቆ መባረር ነው። ይህ ደግሞ በእኔ አልተጀመረ። ለምን ራሴን አስጨንቀዋለሁ? ዮናታን በድንገት በሐሳቡ መጥተው ድቅን አሉበት። ወረቀቱን ተቀብሏቸው ሲወጣ የተናገሩት ቃላት ታወሰው። ሐሳብ ውስጥ ገብተህ ወይም ተቻኩለ ይሆናል እንጂ አንተ እንዲህ አይነት ሥራ እንደማትሠራ ተማመናለሁ። ዕዳ እኮ ነው አለ በሐሳቡ። እሳቸው ደግሞ ለምን የሰው ችግር አይገባቸውም? ፍቅር ወጥመድ ውስጥ ለገባ ተማሪ ጥናትና ሥራ ምንኛ እንደሚያስጠሉት ለምን አልተረዱልኝም? ያውም አቅፎ ወይም ስሞ ወይም ተዳርቶ ማስከን በማይቻል በዐይን ፍቅር ለተለከፈ ተማሪ። ነገር የጠፋው ቀድሞ ነው። ትምህርት አስቀምጦ ፍቅር የተጀመረለት። ማፍቀር በአንድ አጋጣሚ የሚከሰት የሕያውነት ነጸብራቅ ሳይሆን ራሱ ሥራዬ ብሎ ጎትቶ ያመጣ ይመስል ገና የመጀመሪያ ዕለት ትዕግስት ላይ ያረፉት ዓይኖቹን በልቡ ረገማቸው። ዕለቱ ያ የተረገመ ይሁን የተቀደሰ ያልገባው ዕለት በዐይነ ሕሊናው መጣበት።
ጥቅምት 14 ቀን ፈጽሞ የማትረሳ በአቤል አእምሮ የተቀረጸች ዕለት ናት። በዩኒቨርሲቲው ውስጥ የመጀመሪያ ዓመት ተማሪዎች የሚመዘገቡበት ዕለት ነበር። ተመዝጋቢዎቹ ለዩኒቨርሲቲው አዲስ በመሆናቸው በአዲስ ስሜት ፊታቸው በርቶ ምዝገባው በሚካሄድበት መስኮት በኩል ስርዓት ባጣ ሁኔታ ተሰልፈዋል። አቤል ለግል ጉዳዩ ምዝገባ ክፍል ደርሶ ሲመለስ ከተሰለፉት መካከል ከአንዲት ኮረዳ ጋር አይን ለአይን ተገጣጠሙ። ሁለቱም በቅጽበት አይናቸውን ሰበሩ። አያውቃትም፣ አታውቀውም። ለጊዜው ለማያውቃት ልጅ መደንገጡ አላስገረመውም። ጥቂት ወደፊቱ ከተራመደ በኋላ አስልቶ ዘወር ብሎ ተመለከታት። ጠይም ናት። ካውዬ ያልነካው ጸጉሯ ከማጅራቷን ባያልፍ ለማበጠር የሚያስቸግር አይነት አይደለም። ቁመቷ አጭር ነው። አለባበሷ እንደ ነገሩ ይመስላል። ገና ሲያያት አጠገቧ ካሉት ልጃገረዶች ጋር በሆነ ጨዋታ ትሳሳቅ ነበር። ስትስቅ ጉንጮቿ ስር ጉድ ይላሉ። በፈገግታ ጊዜ የሚሰረጉዱ ጉንጮች አቤል ከልጅነቱ ጀምሮ ይወዳል። ያያት ዕለት ያለምንም ሐሳብ ውሎ ማታ መኝታው ላይ አረፍ ሲል በሰመመን አጭር ጠይም ልጅ የሚሰረጉዱ ጉንጮቿን እያሳየች ልታጫውተው ከተፋለች። ያለምንም ማመንታት ተቀበላት። ቀን ያየውን ቁመናዋንና አለባበሷን በልቡ ደግሞ አደነቀላት። አንሶላውን ተከናንቦ አይኑን ጨፍኖ ስትስቅ በሰመመን ተመለከታት። እየሳቀች የጉንጮቿን መሰርጎድ በማሳየት ብታስከፍል አይኑን የሚያሽ ያለ አይመስለኝም ሲል በሐሳቡ ደመደመ። ልብ ውስጥ ገብታ እንድትዝናና፣ እንድትጫወት፣ እንድትቦርቅ፣ እንድትተኛና እንድትነሳ እንደ ልቧ እንድትሆን ፈቀደላት። ትዕግስት ከዚያን ዕለት ጀምሮ በተፈቀደላት መሠረት ልብ ውስጥ ገብታ እግሮቿን አኮራምታ ተቀመጠች። ውላ ስታድር ተንፈራጣ ተቀመጠች። ስታሰልስ በጀርባዋ ጋደም አለች። ስትከርም ጭራሹን ሐሳቧን ጠቅልላ ተኛች። መጀመሪያ በአቤል ልብ ውስጥ ትምህርቱና ትዕግስት ጸብ ሲፈጥሩ አቤል ዳኛ ሆኖ እረፉ፣ ተቀመጡ፣ ልቤ ለሁለታችሁም ይበቃል አላቸው። ጠባቸው እየከረረ መጥቶ ከፍተኛ ደረጃ ላይ ሲደርስ ትዕግስትን አነገሳት። ያን ዕለት ነው ነገር የጠፋው አለ አቤል በልቡ ደጋግሞ። በሐሳብ ወደ ኋላ ዙሮ ከተከዘ በኋላ አንዳች ነገር የገፈተረው ይመስል ተፈናጥሮ ከመኝታው ላይ ወረደ። ወዴት እንደሚሄድ ሳያስብ ነበር የተነሳው። ጫማውን አደረገና ክፍሉን ለቆ ወጣ። ወዴትም ይሁን ሰው ወዳለበት፣ ትዕግስትን ሊያይ ወደሚችልበት። የሚነዘንዝ ህሊናውን ለማሸነፍ ትዕግስትን ማየት አለበት። ከዚያ ዕለት ጀምሮ ብቸኝነቱን መሸሽ የሚችለው ትዕግስት ላይ አይኑን በማሳረፍ ሆነ። ከመኝታ ክፍሉ ወጥቶ ደረጃውን ሲወርድ እስክንድር ማንደፍሮን አገኘው። ታዲያስ አቤል ወዴት ነው የምትሄደው? እስኪ መጽሐፍት ቤት ልድረስ ብዬ ነበር። እሱን ሲያይ በቅጽበት የመጣለት ሐሳብ ነበር። በመቀጠልም ያንን የጥናት ጽሑፍ መምህሩን ላለማስቀየም ብዬ እንደገና ልሰራው ሞከርኩ። ነገር ግን ወረቀቱን ስገልጠው ያቅለሸልሸኛል አለው። በርታ፣ እንደምንም መወጣት ነው አለ እስክንድር ለማበረታታት ያክል። እሱማ የት ይቀራል አለ አቤል የውስጥ ስሜቱን ለመግለጽ በሚሞክር የደከማ አነጋገር። በል እንግዲህ ብሎት እስክንድር ሽቅብ ደረጃውን ወጣ። አቤልም ቁልቁል እየወረደ የእስክንድርን አረማመድ ዘወር ብሎ ተመለከተ። ሁለቱን ደረጃዎች ነበር በአንድ እርምጃ የሚወጣቸው። አቤል በማያስደንቀው ነገር በመደነቅ ትክ ብሎ ተመለከተው። ከራሱ ጋር አወዳድሮት ነበር ያደነቀው። አቤል ከጥቂት ሳምንታት ወዲህ የሥራ ፍላጎቱ ላልቶ የወጣትነት ስሜቱ በሆነ ነገር በርዶ ሲራመድ እንኳ እንደ ጎታታ ሽማግሌ ቀስ ብሎ ነበር የሚሄደው። የመሰላቸት አይነት። በዚህ አረማመድ ወደ መጽሐፍት ቤት አመራ። ዋናው መጽሐፍት ቤት ለመድረስ አጭር መንገድ እያለለት በጀርባ በኩል ለመዞር በዙሪያ ጥምጥም መንገድ ሄደ። በዋርካው በኩል ለማለፍ ፈልጎ ነበር። ቀስ ብሎ የዋርካውን አካባቢ ማተረ። ትዕግስትና ማርታ እዚያ አልነበሩም። ዋርካውን ባየ ቁጥር አንድ ነገር ትዝ ይለዋል። አሁንም በእግሩ ወደፊት እየተራመደ በሐሳቡ ብዙ ዓመት ወደ ኋላው ተጓዘ። በጎንደር ከተማ ውስጥ ነዋሪዎቹ እንደ ጣዖት የሚያመልኩበት አንድ ግዙፍ ዋርካ ነበር። አቤል የአንደኛ ደረጃ ትምህርት ቤት ተማሪ በነበረበት ጊዜ ከመኖሪያ ቤቱ የሚመላለሰው በዋርካው በኩል ነበር። ማታ ከትምህርት ቤቱ ሲመለስ አብዛኛውን ጊዜ ሁለት ወጣት ፍቅረኛሞች በዋርካው አካባቢ ይመለከት ነበር።
ሰዓት ጠብቀው ነው የሚገናኙት። ብዙውን ጊዜ ወንድየው ቀድሞ ስለሚመጣ እየተንጎራደደ ይጠብቃታል። መምጣቷን ገና ከሩቅ ሲመለከት ፊቱ በርቶ ጥርሶቹ ብልጭ ይላሉ። እሷም አጠገቡ ስትደርስ የመቅለስለስ ፈገግታ ታሳየዋለች። ደብተሯን ይቀበላትና ከንፈሯን ይስማታል። ተቃቅፈው በቀስታ እርምጃ መራመድ ይቀጥላሉ። አቤል ያኔ ገና ልጅ ቢሆንም ሁኔታቸው ስለሚያስደስተው ስራዬ ብሎ በደስታ ይከታተላቸው ነበር። ከትምህርት ቤት ሲወጣ እንደ መክሰስ የሚናፍቀው እነሱን ማየት ነበር። ምናልባት ዋርካው አካባቢ ቀድሞ ከደረሰ እንኳን እስኪመጡ ድረስ ተደብቆ ይጠብቃቸዋል። ቆዳው ሞኝ ቢመስልም ውስጡ ብልጣብልጥ ስለነበር እነሱን ለማየት እንደሚከታተላቸው እንዳያውቁበት ይጠነቀቅ ነበር። በዝግታ በሚራመድበት ጊዜም ራቅ ብሎ የሚከተላቸው ራሱን እንደ ተራ መንገደኛ ወይም በየመንገዱ እየተጫወተ እንደሚሄድ ልጅ አስመስሎ ነበር። እየቆየ ሲመጣ ግን እነሱም ሳይነቁበት አልቀሩም። ሆኖም አቤል ብቻ ሳይሆን በፍቅራቸው ሁኔታ የሚደነቁ ብዙ ተመልካቾች እንዳሏቸው ስለሚገምቱ ደንታም አይሰጣቸውም ነበር። ወንድየው ያማሩ ልብሶች እየለበሰ በተወሰነው ሰዓት ከዋርካው አካባቢ ከመምጣቱ በቀር ምን ሥራ እንዳለው አይታወቅም። እሷ ግን የሁለተኛ ደረጃ ትምህርት ቤት ተማሪ ነበረች። ጨዋታቸው አለማለቁ ተመልካቻቸውን ሁሉ ያስገርመዋል። ተገናኝተው ከተሳሳሙ በኋላ በፋሲል ግንብ በኩል አድርገው በኤሊ አረማመድ ረዥም መንገድ ይጓዛሉ። በዚህ ሁሉ ጊዜ በየቀኑ ወሬ አያልቅባቸውም። ጨዋታቸው ይብስ የሚጎላው መለያያቸው ቦታ ሲደርሱ ነበር። ከ3 ጊዜ ያላነሰ ይሰነባበታሉ። ጨዋታቸውን ደምድመው ለመለያየት ከተሳሳሙ በኋላ በመጨባበጥ አይነት እጅ ለእጅ ተያይዘው አዲስ ጨዋታ ይቀጥላሉ። ደግሞ እንደገና ይሳሳማሉ። እስኪ መታወቂያ የሚል የጥበቃ ጓድ ድምፅ አቤልን ከሐሳብ ጉዞ መለሰው። ቤተ መጻሕፍቱ በር ላይ ደርሶ ነበር። መታወቂያውን አውጥቶ አሳየና ወደ ውስጥ ገባ። በቀጥታ የፍልስፍና መጽሐፍት ወደ ተደረደሩበት ረድፍ እያመራ የታደሉ ናቸው አለ በልቡ። ሁለቱም ፍቅረኛሞች በማስታወስ እሱ የእሷን ሰውነት እሷም የእሱን ሰውነት መዳሰስ በመቻላቸው፣ የልባቸውን አውጥተው በመቻላቸው፣ የፍቅርን እስትንፋስ መተንፈስ በመቻላቸው እርግጥ የታደሉ ናቸው። ሳይነጣጠሉ ሳይፈራሩ የፍቅርን ቃጠሎ በጋራ በመቀበላቸው የታደሉ ናቸው። አይኖቹ መጽሐፍት መምረጣቸው አላቋረጠም። ነገር ግን ሐሳቡ ፈጽሞ መመለስ ስላልቻለ ትርጉም የለሽ ተራ ፊደላት ነበር የሚመለከተው። ምን ይመስለው አለ ወንድየው። ምን ይመስለው? አይኖቹ ተርበው ልቡ እየነጠረ መምጣቷን ሲጠባበቅ እሷም መንገድ ርቆባት በልቧም በእግሯም ከንፋ ስትደርስለት ዋርካው ስር ሲገናኙ እቅፍ አድርጎ ሲስማት ምን ይመስለው? ምን ይሰማው? መታደል ነው መታደል። በደመ ነፍስ ከመደርደሪያው ላይ አንድ መጽሐፍ አወረደ። አይኑን ስለ ሳበው ብቻ ነበር። ዝም ብሎ እያገላበጠው ከራሱ ጋር ንትርኩን ቀጠለ። እኔስ ይህን ማድረግ የማልችለው ለምንድን ነው ሲል ራሱን ጠየቀ። ትዕግስትን አቅፎ መሳም፣ ከትዕግስት ጋር የልቤን መጫወት፣ ይህን ማድረግ የማልችለው ለምንድን ነው? ትዕግስት በፈገግታ ጉንጮቿን እየሰረጎደች መታ ከፊቱ ቆማ ፈሪ ስለሆንክ ነዋ ጰርጳራ የምትለው መሰለው። ታዲያ የምወዳትን ከፈራሁማ የልቤን ለማን ልናገር ነው? ምዕራፍ 4 የሥራ ክፍላቸው በር ሲንኳኳ ዮናታን ካቀረቀሩበት መጽሐፍ ቀና ብለው አቤት ይግቡ አሉ። እስክንድር ማንደፍሮ ከልብ ያልሆነ ፈገግታ እያሳየ ገባ። የበሩ ኳኳታ ከትኩስ ምርምር ላይ ቢያባንናቸውም ቅሉ የመጣው ሰው እስክንድር መሆኑን ባስተዋሉ ጊዜ ዮናታን ደስ አላቸው። የማንበቢያ መነጽራቸውን እያወለቁ ተቀመጥ እስክንድር በማለት መቀመጫውን አመለከቱት። እሳ ጥናት እንዴት ይዞሃል? እየታገልኩ ነው። ምን አስበሃል? ትምህርቱን ትቀጥልበታለህ ወይስ? ለመጀመሪያ ዲግሪ የመጨረሻ ዓመት ተማሪ መሆኑን በሚመለከት ያቀረቡለት ጥያቄ ነበር። ገና አላሰብኩበትም አለ እስክንድር። ደግሞ በዚህ ጉዳይ ላይ ውጤት ወሳኝነት ይኖረዋል። አዎ አሉ ዮናታን ራሳቸውን እየነቀነቁ። በርትተህ ከሠራህ ጥሩ ውጤት ታመጣለህ። የእስክንድር መልስ ፈገግታ ነበር።
ጥቂት ሴኮንዶች በዝምታ ከቆዩ በኋላ አቤል ጓደኛህ ነውን ሲሉ ጠየቁት። ሌላው ሁሉ ዝብዝብ ዮናታን ለመንደርደሪያ ያህል ያቀረቡት ነበር እንጂ እስክንድርን ከክፍላቸው ድረስ ያስጠሩት ለዚህ ርዕሰ ጉዳይ ነበር። እስክንድር ወዲያውኑ ጉዳዩ ገባው። በመጀመሪያ ዮናታን ያስጠሩት በእጃቸው ስላለው የጥናት ጽሑፍ ጉዳይ ሊያነጋግሩት መስሎት ነበር። አሁን ግን የተፈለገበትን ነገር ጠረጠረ። አዎ አንድ ክፍል ውስጥ ነው የምንተኛው፣ አብዛኛውን ጊዜም አብረን እናጠናለን ሲል መለሰ። አሃ ደህና። እንዴት ነው? በቅርቡ የምታውቀው የደረሰበት ችግር አለ? ጥያቄው ቢገባውም እስክንድር ሐሳባቸውን የተረዳላቸው ለመምሰል አልፈለገም። እንዴት ማለት ሲል ጠየቃቸው። ማለቴ መንፈሱን የሚረብሸው ወይም የሚያበሳጨው በቅርብ የደረሰበት አጋጣሚ እንዳለ። እኔ እንደገባኝ አንዲት ልጅ ያፈቀረ ይመስለኛል አላቸው ነገሩን ፍርጥርጥ አድርጎ። ዮናታን አንዳች ውጤት ያገኙ ይመስል መላ ሰውነታቸው ነቃ። ፊታቸው ላይ ያልተንጸባረቀ ውስጣዊ ፈገግታ ፈገግ አሉ። እያሉ ራሳቸውን ነቀነቁ። ግን ደግሞ እንደገመትኩት ሲል ቀጠለ እስክንድር፣ እኔ እንደገመትኩት ፍቅሩ ከዓይን አላለፈም። እንዴት ማለት? ከልጅቷ ጋር መነጋገር ቀርቶ ሰላምታ እንኳ ተሰጣጥተው አያውቁም። በግምት አስመስሎ አቀረበው እንጂ በትክክል የደረሰበትን ነበር የተናገረው። ከዓይኑ ወዲያ ምን ማስረጃ ያስፈልጋል? እስክንድር ለአቤል የመኝታ ክፍል ጓደኛው እንደመሆኑ መጠን የቀን ቀን ተግባሩን ተከታትሎ ማጥናት ከባድ ለሱ አልነበረም። ዮናታን ማንኛውንም መረጃ በእጃቸው ያገቡ ያህል ገጽታቸው በርቶ ወደ ኋላቸው ተለጥጠው ተቀመጡ። እስክንድርን ያስጠሩት ለአቤል ችግር መጠነኛ መንደርደሪያ ይሰጠኛል ብለው ነበር። ስለ አቤል ከጠበቁት በላይ የሚያውቁት ሆኖ በማግኘታቸው ደስም አላቸው። ታዲያ ስለ ሁኔታው ከአቤል ጋር ተወያይታችሁ ታውቃላችሁ? አያይ አለ እስክንድር ራሱን እየነቀነቀ። እንኳን መወያየት ቀርቶ ገና የነገሩ ጫፍ ሲነካበት ፊቱ ይለዋወጣል። ለማንም ስለዚህ ጉዳይ የሚያወራ አይመስለኝም። ምክንያቱም በአካባቢው መቼም ከኔ በላይ የሚቀርበው የለም። ዮናታን ዝም አሉ። በልባቸው የዚህ ምክንያት ምን ሊሆን እንደሚችል እያብሰለሰሉ ነበር። እስክንድር ቀጠለ። እንዲያውም የጎዳው ጉዳዩን ለብቻው መያዙ ይመስለኛል። ከፍተኛ ጭንቀት ነው ያተረፈው። ከኛ ከጓደኞቹ ጋር ቢወያይበት ኖሮ ምናልባት ጭንቀቱ ይቀንስለት ነበር አለ የራሱን ግምት በመጨመር። እስክንድር ይህን ተናግሮ እንዳበቃ የዮናታንን አይን ተመለከተ። ከእርሳቸው ሐሳብ ወይም ጥያቄ የሚጠብቅ ነበር። ዮናታን ግን በአካል እስክንድር አጠገብ ቢሆኑም ቅሉ በሐሳብ ርቀው ሄደው ነበር። በእሳቸው አስተሳሰብ የአይን ፍቅር ቀላል ጉዳይ አይደለም። የአይን ፍቅር ሲነሳ ምንጊዜም ትዝ የሚላቸው አሳዛኙ ካርል ነው። ስለዚህ ሰው ታሪክ ያጫወተቻቸው ባለቤታቸው ሞኒካ ናት። አሁንም እስክንድርን አጠገባቸው እንዳስቀመጡ በሐሳባቸው ከታሪኩ ትውስት ውስጥ ሰምጠው ነበር። በዘመነ ፋሺዝም በጀርመን ኮንስትሬሽን ካምፕ ታጉረው የሂትለርን በትር ከቀመሱት ሰዎች መሃል አንዱ የሞኒካ አባት ናቸው። አባቷ ካርል ስለሚባል ወጣት ያወጓት ነገር ነበር። እሳቸው ታሪኩን የሚያወሩት ምስኪኑ ካርል እያሉ ነው። ሞኒካም ይህንን ጨዋታ ለዮናታን አውርታላቸዋለች። ካርል ከሞኒካ አባት ጋር አንድ ክፍል ውስጥ ነበር የታጎረው። በጸረ ፋሺዝም እንቅስቃሴው በጣም የታወቀ ወጣት ነበር። በፋሺስቶች እጅ ያልቀመሰው አይነት ስቃይ የለም። ከዚያ በላይ በአካዳሚክ ሕይወቱ በጣም የተደነቀ ነበር። ነገሮችን በቀላሉ ይረዳል። ሁኔታዎችን በማነጻጸር ረገድም ፈጣን ነው። አንዴ ዲስኩር ከጀመረ አድማጮቹን አፍ አስከፍቶ ያውላል። ነገር ግን ብዙ ጊዜ አይናገርም። በእምነቱ ከብረት የጠነከረ ዲሲፕሊን ነበረው። ይህ ወጣት ታጋይ በኮንስትሬሽን ካምፕ ቆይታው ጊዜ ድንገት አንዲት ሴት ይወዳል። የሚያሳዝነው ይህች የወደዳት ሴት የአንድ ፋሽስት ጄኔራል ሚስት መሆኗ ነው። በሩቅ ከማየት በቀር ቀርቦ ለማነጋገር እድል አልነበረውም። ሴትየዋ እዚያ ግቢ ውስጥ የምትመጣው የጄኔራሉ ሚስት በመሆኗ እስረኞቹን መጎብኘት እንደ መዝናኛዋ አድርጋ ነው። አብዛኛውን ጊዜ ምሽት ሲቃረብ ወደ ካምፑ ብቅ ብላ በስቃይ የሚማቅቁ እስረኞችን በማየት ተዝናንታ ትመለሳለች። ምስኪኑ ካርል አይን ውስጥ የሴትየዋ ውበት ገብቶ እንቅልፍ እየነሳ ይመጣል። መምጫዋን ሰዓት ጠብቆ ያያታል።
እሷ ግን ህልውናውንም አታውቅለትም። ሁኔታው እያደገ ይሄድና ለካርል ድብቅ የውስጥ ህመም ይሆንበታል። ለማንም ሳይናገር ብቻውን ውስጡን ይማቅቃል። የሞኒካ አባት ለካርል ቅርብ ስለነበሩ ነገሩን በመከታተል ቀስ ብለው ደረሱበት። ሴትዮዋን ያላየለት የሚሰማውን አሳዛኝ ስሜት አጠኑ። ነገር ግን ምንም ሊረዱት አልቻሉም። ከምስኪኑ ካርል አፍ የተገነዘቡት ነገር ቢኖር የሴት ውበት ሲማርከው የመጀመሪያ ጊዜው መሆኑን ነበር። የመጀመሪያ የፍቅር አይኑ በማይሆን ቦታ መገለጡና በአጉል ሴት ላይ ማረፉ ነበር የሚያሳዝነው። ቀስ በቀስ ነገሩ ተዛምቶ በቅርቡ የነበሩት እስረኞች ጆሮ ውስጥ ገባ። የፋሽስት ጄኔራል ሚስት በመውደዱ እስረኞች ሁሉ ካርልን አክንትፍ አሉት። ይህ መገለል በምስኪኑ ካርል ላይ የባሰ ጭንቀትና ብቸኝነት አሳደረበት። በመጨረሻም አንዲት ሌሊት ራሱን ገድሎ ተገኘ። እሺ ከዚያ አሉ ዮናታን በድንገት ከትውስታቸው እንደተመለሱ። እስክንድር ግር አለው። ከቀን ሕልማቸው ሲባንኑ እንዲያው የተነፈሱት ቃል ነው እንጂ እስክንድር መጠበቅ ያለበት ምንም የተያያዘ ነገር አልነበረም። እናም ከደካማ ፈገግታ በቀር ምንም አልመለሰም። እባክህ በዘዴ እየቀረብክ አጫውተው አሉ የአባትነት ቃና ባለው አነጋገር። አሁን ባለው ሁኔታ ላይ ብቸኝነት ከተጨመረበት መጥፎ ደረጃ ላይ ይደርሳል እና እባክህ ብቸኝነት እንዳይሰማው ለማድረግ ሞክር። እሺ ብሎ እስክንድር ከተቀመጠበት ተነሳ። ክፍሉን ለቆ ሊወጣ ሲልም ዮናታን በባሰ አደራነት ስሜት አጥብቀው ጨብጠው ነቀነቁት። የአይን ፍቅር የዋዛ በሽታ አይደለም አሉ ዮናታን ራሳቸው ለራሳቸው። አቤልን ከዚህ ህመም ለማዳን ምን መደረግ አለበት? የተለያየ የመፍትሄ ሐሳብ በጭንቅላታቸው ውስጥ መጣ። ለጥቂት ደቂቃ ያክል ወደ ኋላቸው ተለጥጠው ተቀመጡ። መነጽራቸውን መልሰው አይናቸው ላይ አደረጉ። ወረቀቶቻቸው ጠረጴዛው ላይ እንደተበታተኑ ጥለዋቸው ከክፍላቸው ወጡ። ወደ አቶ መአመር ክፍል ነበር የሄዱት። አቶ መአመር ለዮናታን ከሥራ ጓደኝነታቸውም ሌላ የቅርብ ጓደኛቸው ናቸው። ሰላምታ ተለዋውጠው እንደተቀመጡ ዮናታን ያለምንም መንደርደሪያ በቀጥታ ወደ መጡበት ጉዳይ አመሩ። እባክህ አንድ ተማሪ ስለታመመ በምን መንገድ ልንረዳው እንደምንችል እንድታማክረኝ ነበር። ማ የሚባል? አቤል ታስታውሰዋለህ? አዎ አስታውሰዋለሁ። ያ ጎበዙ ልጅ አይደለም? አሉ አቶ መአመር። ከአንድ ዓመት በፊት 2 ተከታታይ ኮርሶች አስተምረውት ነበር። አሁን ታዲያ ምን ነካው? በማለት ጠየቁ። አንዲት ልጅ በአይኑ ወዷል የሚል መረጃን ያገኘሁት አሉ ዮናታን ከአቀማመጣቸው ለጠጥ ብለው። ታዲያ ይሄ ህመም ነው ወይስ ፍቅር? አቶ መአመር ጉዳዩን ቀለል አድርገው በመመልከት አይነት ፈገግታ ፈገግ አሉ። የዮናታን ግንባር ግን ፈጽሞ አልተፈታም። ህመም ነው እንጂ ከባድ ህመም ማለቴ እኮ አሉ መአመር ከዮናታን ፊት ላይ ፈገግታ ባጡ ጊዜ ሽምቅቅ ብለው ነገሩን በማስተባበል አይነት። ማለቴ ይሄ የተፈጥሮ ጉዳይ ነው። ሁላችንም ብንሆን በአይናችን ሳናፈቅር አላለፍንም። እንዲያውም ከራሴ ልምድ ብነሳ ተዋውቄ ካፈቀርኳቸው ይልቅ በአይኔ ያፈቀርኳቸው በቁጥር ይበዛሉ። ለነገሩማ ፍቅር የሚጀምረው በአይን ነው በማለት ዮናታን ፈገግ አሉ። ታዲያስ አሁን እኮ ወደ እኔው መጣ አሉ አቶ መአመር የዮናታን ፈገግታ ለበለጠ ጨዋታ ጋብዟቸው። ፍቅር ጤንነት ነው። በእኔ ግምት ህመም ወይም በሽታ የሚሆነው ጥላቻ ነው። አይን ደግሞ ምንጊዜም እንዲያፈቅር ያስፈልጋል። ይህ ለራሱ የህይወት ቅመም ነው። መጥፎ የሚሆነው አይን መጥላት ሲጀምር ነው። አይን ተጨፍኖ አይኬድ ነገር። ዮናታን ውይይቱ ወደ ቀልድ እንዳዘነበለ ወይም ደግሞ መልኩን እንደለወጠ ተሰማቸው። እሳቸው አክብደው ያመጡት የአቤል ጉዳይ ለአቶ መአመር ለምን ቀሎ እንደታያቸው ዮናታን ሊገባቸው አልቻለም። አቀራረቡ ይሆን ሲሉ በልባቸው አሰቡ። የአቤልን የአይን ፍቅር ግን እንዲህ አቅልለን አናየውም አሉ እንደገና ኮስተር ብለው። በደረጃ እኛ ከምንለው ብዙ ይለያል። እንዳጠናሁት ከሆነ ትምህርቱን በሚገባ መከታተል አልቻለም። ግዴለሽነቱን፣ ስልቹነቱን እያሳየ ነው። አልፎ አልፎም ከገለጻ ክፍል ይቀራል። ቀድሞ አቤልን የምታስታውሰው ከሆነ ግን እንዲህ አይነት ተማሪ አልነበረም እና መፍትሄ ካልተፈለገለት መጥፎ ሁኔታ ላይ ነው የሚገኘው አሉና የካርልን ታሪክ ሊያጫውቷቸው ምላሳቸውን ላይ ካደረሱ በኋላ መለሱት። እንደምንም ይህችን ዓመት ሊጨርስ አይችልም ማለት ነው?
አሉ አቶ መሐመር። በዩኒቨርሲቲው ውስጥ በታሪክ መምህርነት ብዙ ዓመት ስላገለገሉ የአቤል አይነት ችግር በተማሪዎች ዘንድ መከሰት ለእሳቸው አዲስ አልነበረም። እንዲያውም ከጊዜ ብዛት እንዲሰለቹ አድርጓቸዋል። ፈተና ሲደርስ መታመም፣ ቅጡን ባጣ የጥናት ብዛት መቀወስ፣ በጭንቀት ብዛት ማበድ፣ በፍቅር ተጠምዶ ከትምህርት ተዘናግቶ መባረር፣ ለዩኒቨርሲቲው እንግዳ በመሆን የጎበዝ ተማሪዎች ተደናግሮ መውደቅ፣ ይህንና ይህን የመሳሰሉት ሁኔታዎች በደረጃ ይለያዩ እንጂ በየዓመቱ በዩኒቨርሲቲው ውስጥ ሳይከሰቱ አያልፉም። አሁንም ዮናታን እጅግ ያሳሰባቸው ጉዳይ አቶ መሐመርን ምንም ያህል አልኮረኮራቸውም። መጨረሱንማ ሊጨርስ ይችል ይሆናል፣ ግን የሚያስፈልገው ጨርሶ መውጣቱ ብቻ ነው እንዴ? አሉ ዮናታን ቁጣ ባዘለ ድምፅ። ማለቴ ትምህርቱን ጨርሶ ሥራ ላይ ከዋለ ራሱን በማዝናናት አሁን ካለበት ሁኔታ ነፃ ሊወጣ ይችላል። እኔ ግን በዚህ መልክ አልመለከተውም አሉ ዮናታን። አቤልን ዲግሪ አስይዘን ከዩኒቨርሲቲ ማባረር ሳይሆን ታላቅ ምሁር የማድረግ ኃላፊነት አለብን። ለዚህ ብቃት ያለው ልጅ ነው። ደግሞም አሁን ባለበት ሁኔታ ትምህርቱንም ላይጨርስ ይችላል። እንግዲህ ለስነ ልቦና ጥናት ምሁሩና አማክራቸዋ አሉ አቶ መሐመር ነገሩን ለማሳጠር ያህል። ለአካዳሚ ኮሚሽኑ ማስታወቀን አንድ መፍትሄ ይፈለግለት እንጂ አሉ ዮናታን። ምዕራፍ 5 ከምሽቱ 3 ሰዓት አካባቢ ይሆናል። ማርታ ገና ከውጭ አልገባችም። ትዕግስትና 2 የመኝታ ክፍል ጓደኞቿ አልጋቸው ላይ ጋደም ብለው ከመጀመሪያ ዓመት ኮርስ አንዱ የሆነውን የኢትዮጵያ ታሪክ እያጠኑ ይጠያየቃሉ። የመኝታ ክፍላቸው በር ሳይንኳኳ ተከፈተ። ቤተልሔም አሰግድ አንገቷን ብቻ ወደ ውስጥ ብቅ አድርጋ ተመለከተች። ኦ ቤተልሔም ግቢ አሏት ሦስቱም በአንድ ድምፅ። ማርታ አልመጣችም እንዴ ስትል ጠየቀች። ግቢ ትመጣለች አሏት ደግመው። ወደ ውስጥ ገብታ ትዕግስት አልጋ ላይ ከግርጌ ተቀመጠች። ምን ነው ቆየች? ቶሎ መጣለሁ ብላኝ ነበር ካለች በኋላ ቤተልሔም ሰዓቷን አየችና አንቺ 3 ሰዓት ከሩብ ሆኗል እኮ ለመሆኑ ብትመጣስ ዘበኞቹ ያስገቧታል ብለሽ ነው? አለች ተስፋ በቆረጠ አነጋገር። ከመጣችስ ያስገቧታል፣ ልጅት እኮ ማርታ ነች አለች ትዕግስት በቀልድ አይነት የማርታን ቅልጥፍና ለመግለጽ። በእርግጥም ማርታ አምሽታ በመጣች ቁጥር ጥብቅ ነን የሚሉትን የጥበቃ ጓዶች ጥርሷን አሳይታ ውሃ አድርጋቸው ነው የምትገባው። ይልቅ አለች ትዕግስት በመቀጠል ይልቅስ መምጣቷን ተጠራጠሪልኝ። ለቤተልሔምም ጉዳዩ እንግዳ ነገር አይደለም። ይልቁንም በተሳካ ጊዜ አብረው ነው ምሽቱን የሚወጡት። ቤተልሔምን ከትዕግስት ያስተዋወቀቻቸው ማርታ ናት። የእነሱ ጓደኝነት ግን ከውጭ ጀምሮ ነው። 4 ዓመት ያህል አላቸው። እንዲያውም ቤተልሔም ቀድማት ዩኒቨርሲቲ በመግባቷ በመሃል ለተወሰነ ጊዜ ጓደኝነታቸው ላልቶ ነበር እንጂ መጀመሪያ ላይ በጣም ጥብቅ ጓደኞች ነበሩ። ቤተልሔም አሁን የ2ኛ ዓመት ተማሪ ነች። ቤተልሔም የትዕግስት አገላለጽ ስለገባት ሳቀችና መምጣትስ ትመጣለች፣ እዛ ሰርጉ ቦታ እኮ ነው የሄደችው። ቀና ብሬያት ነበርኩ። ስለ ሁኔታው ተነጋግረን ለነገ እንዳንደክም ዛሬ እዚሁ አድረን ጠዋት ለመሄድ ወስነናል አለቻት። ትዕግስት ትዝ አላት። እሁድ የጓደኛዋ ሰርግ እንደሚኖር ማርታ ነግራት ነበር። አንቺም አብረሽ ትሄጃለሽ አይደለም አለች ቤተልሔም የትዕግስትን አይን እየተመለከተች። እስቲ ጊዜር ያውቃል፣ ጥናቱ እኮ ተከምሯል አለች ትዕግስት በማመንታት አይነት። ከኮሪደሩ ውስጥ የታኮ ጫማ ድምፅ ስለተሰማቸው ጭውውታቸውን ለአፍታ ያህል አቋረጡ። አንዳች ነገር በኋላው እንደሚያባርረው ሰው ማርታ በሩን ብርግድ አድርጋው ገባች። ቤተልሔምን ከክፍሏ በማግኘቷ ደስ አላት። ትንፋሿ እጥር እያለ ሄ ቤቲ ቆየሁ ምን ታረጊዋለሽ አለችና ሳመቻት። ትዕግስትንም ሳመቻት። ከማዶ ያሉትን 2 ልጃገረዶች በፈገግታ ብቻ ሰላምታ ተለዋውጣቸው ከቤተልሔም ጎን ቁጭ አለች። እንዴት ነው አለችና ቤተልሔም ጠቀስ አደረገቻት። በሳመቻት ጊዜ ከንፈሯ እጅግ ለስልሶባት ነበር። ለሚስጥር ድርጊቶቻቸው ከንግግር የበለጠ በጥቅሻና በምልክት ይግባባሉ። ምን ታረጊዋለሽ አለችና ማርታ ከነ ልብሷ መኝታዋ ላይ ወጥታ ጋደም አለች። ግን በእርግጥ ሰርጉ ቦታ ነው ያመሸሽው አለች ቤተልሔም ጥርጣሬ በተሞላበት አነጋገር። ሙች እዚያው ነው ያመሸሁት አለች ማርታ። ስንሰራራ መሸንና የቅርብ የሆነው ማታ ከጓዳ ገብተን እራት ከበላን በኋላ አንዱ እስኪ ተከፈተልን።
ሌላ ነበር። አትሄጂም ብለውኝ በግድ ነው የመጣሁት። ግን ምንም የቀመስሽ አትመስይም። 2 መለኪያ ነች እኮ የጠጣኋት። ቤቲ ሙች። እሺ ከዚያስ? ማሸኘሽ አለቻት ከፊል ቅናት በተቀላቀለበት አነጋገር። አንዱ ባለ ቆርቆሮ ነዋ። ትዕግስት ነገሩ ስለገባት ሳቀች። ከማዶ የተኙት 2 ልጃገረዶችም ከንፈራቸውን ከድነው ሳቁ። በከፊል ቢያጠኑም በከፊል ጆሯቸው እነ ማርታ ጨዋታ ላይ ነበር። በሉንተኛ አለች ማርታ ሹራዋን እያወላለቀች። ነገ እኮ በጠዋት ተነሾች ነን። አዎ። አረ ትላንትም አልተኛችሁም? ሁኔታውን ላረጋግጥ ብዬ ነው እኮ አንቺ ጋር የመጣሁት አለችና ቤተልሔም ከተቀመጠችበት ተነሳች። ሁኔታው ሁሉ የተሟላ ነው። ጠዋት ተነስተን መሄድ ብቻ። ደግሞ ትዕግስትን አንድ በያት፣ እያመነታች ነው። ለምኑ? ለመሄድ አለች ማርታ በቁርጠኝነት አነጋገር። ወዳ በቀበሌ ተገዳ ልማዳዊ አነጋገር ዘዴዋ ነው። ሆሆ ፈተና እኮ እየተቃረበ ነው አለች ትዕግስት በማመንታት አይነት። አብዛኛው ልቧ ግን በመሄድ ላይ ያጋደለ ነበር። ታዲያ በአንድ ቀን ተአምር ልትፈጥሪ ነው ስትል ቤተልሔም ተነሳች። ልትሄድ የነበረችው ሴትዮ ጭራሽ ወገቧን ይዛ ማብራሪያ ትሰጥ ገባች። የ2ኛ ዓመት ተማሪ በመሆኗ አገላለጿ አሁን የመጀመሪያ ዓመት ተማሪዎች የሚጨቁኑበትን ሁኔታ አርጌው አልፌዋለሁ በሚል የበላይነት ስሜት ነው። አንድ ነገር ልንገርሽ ትዕግስት ስትል ጀመረች። ይሄ ፍሬሽማን ላይ መረበሽ፣ መጨነቅ፣ ራስን ማሰቃየት ዝም ብሎ እየተለመደ የመጣ ነገር ነው። አምናም በእኛ ጊዜ እንዲሁ ነበር። ማጥናት ሳይሆን ፊደላትን መሰነጣጠቅ ነበር የተያዘው። በዚያ ላይ ሁሉ ነገሩ የጭንቅ ግቢ ነበር የሚመስለው። ከፊሉ ዊዝድሮዋን ለማውጣት ሲሯሯጥ፣ አንዳንዱም ሲቀልድ፣ ከፊሏም ሌክቸረሮች በእጇ ናቸው እየተባለች ስትታማ፣ አንዳንዱ ከአቅሙ በላይ ሌሊቱን ሙሉ ሲያጠና በተቀመጠበት እንቅልፍ ሲወስደው ምኑ ቅጡ። ብቻ መጨረሻው ምን ሆነ መሰለሽ? ከማዶ ያሉት 2 ልጃገረዶችም ጆሮአቸውን በጣም አስልተው ይሰማሉ። ማርታ ብቻ እንደማሸለብ ስላረጋት በሰመመን ነበር የምታዳምጠው። ቤተልሔም ቀጠለች። መጨረሻማ ላይ ያው የገና ማዕበል መጣና ሁሉንም ለየ። መውደቅ ያለበት ወደቀ፣ ማለፍ ያለበት አለፈ። ታዲያ ለሱማ ነው እኮ የመፍጨርጨር አለች ትዕግስት ባልተደነቀ ስሜት። ማለቴ አለች ቤተልሔም ልትል የፈለገችውን በቅጡ እንዳልተረዱላት በመገመት። ታዲያ መውደቅ ወይም ማለፍ ከ2 አንዱን መጋፈጥ የማይቀር ዕዳ ሆኖ ሳለ መጨነቁ ምን ይጠቅማል? እንደኔ የሚያስፈልገው የተወሰነውን ነገር በፕሮግራም ማጥናት ነው። ከዚያ ውጭ የራሱ ጉዳይ። ግን የሚገርምሽ ደግሞ ዩኒቨርሲቲ ውስጥ አንድ የሚያስጠላው ነገር አንቺ እንደሌላው ጥናቱ ላይ ተደፍተሽ ካላደርሽ ደህና ውጤት ያመጣሽ እንደሆነ ሐሜቱ መከራ ነው። ሌክቸረሩን አውርዳው ነው፣ ሬጂስትራር ውስጥ ዘመድ አላት ፈተና ወጥቶላት ነው፣ ሌክቸረሩን እግሩ ላይ ወድቃ ለምናው ነው፣ ጉቦ ሰጥታ ነው። እረ ስንቱ ዩኒቨርሲቲ የገባ ተማሪ በግድ መሰቃየት አለበት እንዴ? እንደኔ የአንደርስታንዲንግ ጉዳይ ይመስለኛል። አንዳንዱ ብዙም ሳይጨነቅ ቶሎ ይገባዋል፣ አንዳንዱ ደግሞ ብዙ ሰርቶ ትንሽ የሚገባ አለ። በተዘዋዋሪም ቢሆን ራሷን በፕሮግራም ከሚያጠኑትና በቀላሉ ከሚገባቸው መድባ ነበር የምታወራው። እንዲህ ብዙ እንድትናገር ያደረጋት ቁስሏ ነው። አምና የመጀመሪያ ዓመት ተማሪ ሳለች ከላይ የጠቀሰቻቸውን ሁኔታዎች ታምታባቸዋለች። እንዲያውም በጣም ደካማ በነበረችበት በኢትዮጵያ ጂኦግራፊ ኮርስ ቢ ማምጣቷ ከአስተማሪው ጋር በግልጽ እንድትጠረጠር አድርጓታል። እሷ ግን እኔ የሴንት ሜሪ ተማሪ ስለነበርኩና ጥሩ መሰረት ስለነበረኝ የዩኒቨርሲቲ ተማሪ በቀላሉ ነው የሚገባኝ ባይነች። የማንኛውም የትምህርት አይነት ገለጻ በእንግሊዝኛ ቋንቋ ስለሚሰጥና እሷ ደግሞ እንግሊዘኛ ፍሉዌንት ነኝ ስለምትል በቀላሉ ለመረዳቷ ይህም በከፊሉ ታማኝነት ያለው መከላከያዋ ነው። በእርግጥም እንግሊዝኛ ስትናገር ለሚሰማት ፕሮናውንሴሽን የሚሸጥ ቢሆን ኖሮ ያሰኛል እምልሽ ስትል ቀጠለች። አንዳንዶች እንደሚሉት ጭራሽ አላጠናም ማለት እንኳ ዝም ብሎ ነው። ማንኛውም ተማሪ ቢሆን ያጠናል። የሚለያየው ያጠናን ደረጃውና ስልቱ ብቻ ነው። ግማሹ ሌሊቱን ከቀን እያገናኘ ያጠናል፣ ግማሹ ደግሞ በፕሮግራም አጭር ጊዜ ያጠናል። በሳይኮሎጂ እንደተማርነው ግን ጥሩ ዘዴ በየ1 እና 2 ሰዓት ውስጥ የተወሰነ ረፍት መውሰዱ ነው። እንቅልፍ በደንብ መተኛትም አእምሮ ጥናትን በደንብ እንዲቀበል ይረዳል። የሳይኮሎጂ ነገር ስታነሳ ግልፍ አላት። ጥሩ አስተማሪ ደርሷት ስለነበር በእርግጥም ጥሩ ዕውቀት ገብይታበታለች። የሳይኮሎጂ አስተማሪያችን ስለ ጥናት ሲያስተምር ምን አለ መሰለሽ? በዩኒቨርሲቲ ውስጥ እነዚህ ከመጠን በላይ እያጠኑ የሚያልፉ ተማሪዎች የመማር ኃይል ወይም ፖቴንሻል የላቸውም።
ዩኒቨርሲቲ ውስጥ የሚቆዩት በትግል ነው። ስለዚህ ጨርሰው በሚመደቡበት ሥራ ላይ በቂ ግልጋሎት ሊሰጡ አይችሉም ያለው ትዝ ይለኛል። ችሎታው ካለሽ በቀላሉ ሊገባሽ ይችላል። ችሎታው ከሌለሽ ግን ከንቱ ትግል ነው። ግን እኮ ሳይኮሎጂ መሰጠት የነበረበት መጀመሪያ ዓመት ላይ ነው። ከብዙ ጭንቀት ሊያድን ይችል ነበር ስትል የራሷን ግምት አከለችበት። ማርታ ከሰመመናዊ እንቅልፏ ባና ተመለከተቻቸው። አይኗ ፍም መስሏል። አልተኛችሁም እንዴ አለች ግንባሯን እንደቋጠረች ከእንቅልፍ መንፈስ ሳቢያ በሚመነጭ ቁጣ የተሞላበት አነጋገር። አንቺ ቤቲ ሂጂና ተኚ፣ ጠዋት እኮ ያጆች ነን። ቀና ብላ ወደ ማዶ ደግሞ ተመለከተች። ሁለቱ ልጃገረዶች ገና እያጠኑ ነበር። መብራቱ ሊጠፋላት እንደማይችል ገባትና ብስጭት ብላ ተመልሳ ተኛች። ሰመመን። ደራሲ ሲሳይ ንጉሡ፣ ተራኪ ዮሐንስ የዝና ሲሳይ፣ ከኢዛና ትረካዎች።